በጣም ብዙዎቻችን እንጸልያለን፣ ምንም ለውጥ አናይም። ወደ እግዚአብሔር ለመቅረብ እየሞከርን ነው፣ ምንም ነገር የለም። ጭራሽ ላይፍ በጣም ታፍ ሆኖብናል። ታግሰን ቆይተናል፣ ናቲንግ ምንም ለውጥ የለምና what is happening ምን እየተፈጠረ ነው የሚል ጥያቄ ሁላችንም ጋር። ፖል ምን አለ መሰላችሁ? ገላትያ ምዕራፍ 6 ላይ የስጋን ምኞት ለማርካት የሚዘራ ከስጋ ጥፋትን ያጭዳል፣ መንፈስን ለማስደሰት ግን የሚዘራ የዘላለምን ሕይወት ያጭዳል። አይገርማችሁም? ግን የስጋን ምኞት ማርካት በጣም ቀላል። ስጋ የሚፈልገውን ነገር ስጋችን የሚፈልገውን ነገር ለማድረግ የምንሰራ ከሆነ ኢሚዲየት ሪዛልት አለው። አይገርም? የመንፈስ ጉዳይ ሲሆን ግን የእግዚአብሔር መንግስት ሲሆን ግን ወዲያው ሪዛልት የለውም። አይገርማችሁ? የእግዚአብሔር መንግስት መጀመሪያ እኛ ላይ ይሰራል። ወደ ሪዛልቱ ከመሄዱ በፊት እኛ ላይ ነው የሚሰራው። ካራክተራችን ላይ፣ ማንነታችን ላይ፣ አይዴንቲቲያችን ላይ ይሰራል። ከዛ በኋላ ነው ወደ ሪዛልት የሚሄደው። እዛ ነው ፖል ምን አለ? መልካሙን ስራ ከመስራት አንታክት፣ በጊዜው ሪዛልቱ ላይ እንደርሳለን። ዛሬ ልላችሁ የምችለው የትኛውም መልካም ነገር ላይ መንፈሳዊ ዘር እየዘራችሁ ያላችሁ፣ እየጸለያችሁ፣ ከኃጢአት እየራቃችሁ፣ ታግሳችሁ እየጠበቃችሁ ያላችሁ እንዳትደክሙ፣ እንዳታክቱ፣ ሪዛልቱ ላይ ትደርሳላችሁ። በጊዜው ታጭዳላችሁ ያን መልካም ነገር። መቻችሁ